ሰላም ሁላችሁም እንዴት ናችሁ? ወደ ማወቅ ደጉ ቻናላችን እንኳን በደህና መጣችሁ። ይህ 6ኛው ክፍል ነው። ረዴት ነኝ። እንደምታውቁት ጤናማ የራስ ቆዳና የፀጉር እንክብካቤን እየተመለከትን ነበር። በዚህ ክፍል በክፍል 3 ላይ ባጭሩ ስላስቀመጥኩት ተክል ሂቢስከስ በጥልቀት እንመለከታለን። ሂቢስከስ ለፀጉር እድገትና ውበት በጣም ጠቃሚ የሆነ ቆንጆ አበባ ነው። ብዙዎች ይጠቀሙታል። ግን ለምን? እንመልከት። ሂቢስከስ በቪታሚን ሲ፣ አሚኖ አሲድ እና አልፋ ሃይድሮክሲ አሲድ የበለጸገ ነው። እነዚህ ፀጉር እንዲያድግ፣ እንዲጠናከርና እንዲያብለጨልጭ ይረዳሉ። ቪታሚን ሲ ከነፃ ራዲካል ጉዳት የሚከላከል ኃይለኛ አንቲኦክሲደንት ነው። አልፋ ሃይድሮክሲ አሲድ ደግሞ የራስ ቅልን ቆዳ በማጽዳትና ጤናማ የፀጉር እድገትን ያበረታታል። አሚኖ አሲዶች ለጠንካራና ጤናማ ፀጉር አስፈላጊ የሆነውን ፕሮቲን ይሰራሉ። አሁን ከርከዴ በመባል የሚታወቀው ሂቢስከስ የት ማግኘት ይችላሉ? በሚገርም ሁኔታ ተደራሽ ነው። በብዙ ገበያዎች በተለይም በአፍሪካ ወይም በካሪቢያን ምርት ላይ የተካኑ ፍሬሽ የሂቢስከስ አበባዎችን ማግኘት ይችላሉ። በኢትዮጵያ ውስጥ ከርከዴ በብዛት ይመረታል። በአብዛኛዎቹ ክልሎች በተለይም በቆላማና መካከለኛ ቦታዎች ይገኛሉ። የደረቁ የሂቢስከስ አበባዎችና የሂቢስከስ ዱቄት በአዲስ አበባ ውስጥ የሚገኘው የጃፓን ገበያ ባሉ ማዕከሎች በቀላሉ ያገኙታል። ፀጉሩን ለማስዋብ ሂቢስከስን በተለያዩ መንገዶች መጠቀም ይችላሉ። ደረቅ አበባዎችን በሙቅ ውሃ ውስጥ በማስቀመጥ የሂቢስከስ ፀጉር ማጠቢያ ማዘጋጀትም ይችላሉ። መጀመሪያ እንዲቀዘቅዝ ያድርጉት። ቀጥሎም ያጣሩት። ከዛም ከሻምፑ በኋላ እንደ መጨረሻ ማጠቢያ ይጠቀሙበት። ለበለጠ ውጤታማ ትሪትመንት የሂቢስከስ ዘይት መረቅ ማዘጋጀት ይችላሉ። ይህም የሂቢስከስ አበባዎችን ወይም ዱቄቶችን በኮኮናት ዘይት፣ በጆጆባ ዘይት ወይም በወይራ ዘይት መሰል ተሸካሚ ዘይት ውስጥ በመዋሃድ ነው። ድብልቁ ጥሩ እንዲሆን ለተወሰኑ ቀናት ማስቀመጥ ይኖርቦታል። ሂቢስከስ ዘይትን ወይም አበባን ከሌሎች ጥሩ ዘይቶች ጋር እንዲያዋህዱ እመክራለሁ። ለምሳሌ ትንሽ ካስተር ዘይት ካከልንበት የፀጉር እድገትን ያፋጥናል። የሻይ ዛፍ ዘይት ወይም ቲትሪ ኦይል ደግሞ የራስ ቆዳ ችግሮች ላይ ያሉትን ፎሮፎር ወይም ቅርፊትን ይፈውሳል። ግን ከመጠቀማችን በፊት አዲሱ የዘይት ድብልቅ በትንሽ ቦታ ላይ መሞከራችን አለርጂ እንዳለብን ወይም እንደተስማማን ያረጋግጥልናል። ሂቢስከስ ዘይት ድብልቅን መተግበር ቀላል ነው። በቀስታ በራስዎ ላይ ማሸትና በፀጉሩ ላይ ማሰራጨት። ቢያንስ ለ30 ደቂቃዎች ወይም ለጥልቅ ማለስለስ ትሪትመንት ሌሊቱ ሙሉ ይተዉት። ከዛም እንደተለመደው ፀጉሩ በሻምፑና በኮንዲሽነር ይታጠቡ። ስለዚህ እንደገና ለማጠቃለል ሂቢስከስ ለፀጉሮና ለራስዎ ቆዳ ብዙ ጥቅሞችን ይሰጣል። ፀጉርን እንዲያድግ ያበረታታል፣ ያጠናክራል፣ ብርሃንን ይጨምራል፣ ራስ ቆዳን ያጸዳል፣ እንዲሁም ጸረ ኦክሲዳንት ጥበቃን ይሰጣል። በቀላሉ ማግኘትና በፀጉር እንክብካቤ ሂደቱ ውስጥ ማካተት ቀላል ነው።
ይህ ክፍል ጠቃሚ ሆኖ እንዳገኙት ተስፋ አደርጋለሁ። ለፀጉር እንክብካቤ ከሂቢስከስ ጋር ምንም አይነት ጥያቄ ወይም የራስዎ ተሞክሮ ካለ ከታች ባሉት አስተያየቶች ውስጥ ያሳውቁኝ። ለበለጠ ፀጉር እንክብካቤ ምክሮችና መላዎች ማወቅ ደጉን ላይክ እና ሰብስክራይብ በማድረግ ማገዞን አይርሱ። በሚቀጥለው ክፍል እንገናኝ።